ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። በያላችሁ በሰላማችሁ በስቶ ይትረፍልኝ። ዛሬ እንግዲህ የእሁድ ቤተክርስቲያን ሄደን ተመልሰን የምንበላው ቁርስ ላሳያችሁ ብዬ ነው። ኢትዮጵያ ውስጥ ማለት ነው። ኢትዮጵያ ውስጥ ደግሞ እንደዚህ ያለ እንዳትሉ ማለት ነው። የእሁድ ቁርሳችን ነው። ቤተክርስቲያን ሄደን ተመልሰን ማለት ነው እና ላሳያችሁ ይኸው ዛሬ ገንፎ ነው የምንበላ ማለት ነው። አያምርም? የምር ይኸው እዚህ ጋር ሻይ ደግሞ አለኝ። እዚህ ጋር ለጊዜው ብቻዬን ነኝ። በሚቀጥለው ደግሞ ከሰው ጋር እመጣለሁ። ለጊዜው ግን ብቻዬን ነኝ። በዚህ ኑሮ ውድነት እናቴ ብቸኝነት ነው የሚሻለው። እስኪ እንቅመሰው ትያለሽ። ያበደ ነው። ገንፎ እንደኔ የሚወድ ጋብዣችኋለሁ። ያው ጾም ስለሆነ በቂቤ ሳይሆን በእንትን ነው፣ በዘይት ነው። ጾም ሲገደፍ ደግሞ በቂቤ እንበላለን። ለጊዜው በዘይት። እሺ ጋይሶች እና ውድ ቤተሰቦች እንደኔ እየሰራችሁ ራሳችሁን ተንከባከቡ። ኢትዮጵያ ውስጥ ኑሮ ውድ ቢሆንም ይኸው በገንፎ አሃዱ እያለ ነው እላችኋለሁ። እዚህ ጋር ደግሞ ሻይ ልጠጣና ሶስት አዳሚ ሁሉ ኑሮ ውድ ነው እንዳመጭት ያለሽ ኑሮ ርካሽ ነው። ዝም ብላችሁ ግቡ። እንደዚህ ገንፎ እየበላ ነው እንደ ኑሮ የተወደደ። ገንፎ የሀብታም ነው የድሃ አይደለም። ስለዚህ አልተቸገርንም ማለት ነው። ዋው ሲጣፍጥ ያበደ ገንፎ። የገንፎ የምትፈልጉ ካላችሁ ደውሉልኝ። እናቴ የገንፎ ታዘጋጃለች ይሄን የመሰለ ማለት ነው እና እንልካለን። እና ከፈለጋችሁ እንልካለን። ገንፎ፣ እህል፣ በርበሬ፣ ሽሮ እህቴ ታዘጋጃለች፣ እናቴ ታዘጋጃለች። ይሄን የመሰለ ገንፎ ማለት ነው። ደግሞ በጾሙ እንዳትሉ አደራችሁ፣ ውድ ነው ብያችኋለሁ። ገንፎ በጣም ነው የምወደው። ለዛ በቃ ከየት እንደሚበላ ራሱ አላውቅም። አይገርማችሁም? ሻያችን እዚህ ጋር እናጣጥማለን ማለት ነው። ገንፎ ሲቆይ ችግሩ አይበላም። ስለዚህ ይሄን ሁሉ ገንፎ ልበላ ነው።
ወደ ቢጠግብም መቸገር አለብኝ ግዴታ ጋይስ። ስለዚህ እየበላችሁ የበረደ ፍለጋ ያው በጣም ባሩን አሳጣሁት ጋይስ። ተመስገን። ያው እንግዲህ አንድ ሳህን የሆነው ዱቄት አገባሁት ማለት ነው። አያችሁ እንዴት ላከፍ። ቆይ ልጨርሳ አትረብሹኝ። አንድ በሽካር አስገብቼ ለፍላፊ ብታዋተራ ስማ እና ላስወጣ ነው። የኢትዮጵያ ሰራተኞች ጠግበዋል። በቃ እኔ ባለቤት ትላለች። እኔ ባለቤቷ ተቀምጬ እኔ ባለቤት እያለች እያስቸገረች ነው። እንግዲህ ላስወጣ ነው። ምን ትመክሩኛላችሁ? ነው የምትለውን ልስማት። በእርግጥ ባለሙያ ናት። ይሄን ገንፎ የሰራችው አሁን እሷ ናት። ሙያዋ ሳያንሳት ለፍላፊ ናት። ጸባይ የላትም። ስለዚህ እንዴ ልክ እኛ ለመዳሞች እንዴት ነው የምንታዘዝ? እንደዛ መታዘዝ አለባቸው። የኢትዮጵያ ሰራተኞች አይሰማችሁም። የእውነቴን ነው የምላችሁ። አሁን አንቺ መቼ አልፎልሽ እንዳትሉ ብቻ ማለፉም አይቀርም። ያልፋል እኮ መዳም ቤት እንግዲህ እንደፍቼ የሰራው ዛሬ አልፎልኝ ባሽካራ ቀጥሬ እግሬን ዘርግቼ ለመኖር ነው። አያችኋ? ስለዚህ ሐራም ነው ምናምን አልሰማችሁም። እና መስሚዋ ጠጥ ነው እላችኋለሁ። ሆዴ ጠገበ። ትንሽ ቀረኝ። በኋላ ይልብለው ሲቆይ ደግሞ ገንፎ ጥሩ አይደለም። ስለዚህ ልቸጋገር ላስቀምጠው። ዱቄት አገባሁት እኮ ይኸው አንድ ሳህን ገንፎ ጨረስኩ። እግዚኦ እንኳን ሸመታ ያረሰማች ይችላል ያገሬ ሰው። እና ውዶችዬ አመት ዝም ብላችሁ ማዳም ቤት አትገዙ። ሰራ ሸቀል አድርጉና እንደኔ ኑና ፏ ያለ ኑሮ ኑሩ። እንደዚህ ፏ ያለ ኑሮ ማለት ነው። እንደዚህ ነው። የአረብ ቤት ነው የሚመስል ቤታችን ራሱ ማጣየታ እና ዝም ብላችሁ አትጀጃሉ። ሰራ ሸቀል አድርጋችሁ አጋራችሁ ግብት በሉና ኧረ ስንቱን እንግዛው እናት አለም። ስንቱን ሆዳችን ብዛቱ እና ውዶችዬ አብራችሁኝ ቁርስ ስላባላችሁኝ እጅግ አድርጌ አመሰግናለሁ። በያላችሁበት ሰላማችሁ በዝቶ ይትረፍ። ፈጣሪ ደግሞ ለሀገራችሁ አፈር ያብቅቶ ደግሞ እንደኔ አይነት ህይወት ይስጣችሁ። አሜን በሉ። ማንንም አትፍሩ፣ ማንንም አትስሙ። ራሳችሁን አዳምጡ፣ ራሳችሁን ስሙ። ኑሮ ውድ ነው፣ ኑሮ ተሽቀረቀረ፣ ኑሮ ተሽቀበጠረ፣
ተከበራበተ ማንንም እንዳሰሙ ይከርበት ይሽቀርቀር ለራሱ ጉዳይ ነው። ስለዚህ ማንንም እንዳሰሙ ዝም ብላችሁ ሀገራችሁ ግቡ፣ እድሜያችሁን ያጫርሱ። ላለው ሰላማችሁ በስቶ ይትረፍልኝ። ውዶቼ እወዳችኋለሁ። ሰላም ሁኑልኝ።